ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ዕለተ ዓርብ መስከረም 23 2018 በኢትዮጵያ ዘመን አቆጣጠር ኦክቶበር 3 2025 በግሪጎሪያን የዘመን አቆጣጠር የጋት አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። አስተያየት መስጫው ላይ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። እየደገፋችሁ አብራችሁኝ እየተሳተፋችሁ እየተወያየን ስላለን እጅግ የከበረ ምስጋና ይድረሳችሁ። አብረን ስንቆይ በሶስት ጉዳዮች ላይ አጫጭር መረጃዎችን ወደ እናንተ አድረሳችኋለሁ። እንግዲህ አንደኛው በትናንትናው ዕለት የማነ ገብረ መስቀል የኤርትራ የማስታወቂያ ሚኒስትር የሆርን ሪቪውን ጽሑፍ ተከትሎ ኢትዮጵያ አደ ማዘር ስቴት ይሄ በየትኛውም ሀገር ላይ ያለ ከስተመሪ ነው። ህግ አለ፣ ኢንተርናሽናል ህግ አለ፣ ደግሞ የተለመደ አለ። ለምሳሌ ሶማሌላንድ ሀገር ያልሆነው የሀገርነት መስፈርቶችን አሟልቷል። የሞንቴቪዲዮ ኮንቬንሽንን መሰረት አድርጎ አንድ ሀገር እንዲሆን የታወቀ ግዛት ቴሪቶሪ፣ ቋሚ ህዝብ ፐርማነንት ፖፕሌሽን፣ ገቨርንመንት መንግስት እና ካፓሲቲ ሊኖረው ይገባል። የመንግስትነት ካፓሲቲ ያንን አሟልቶ ህዝብ፣ የታወቀ ወሰን፣ መንግስት ሶቨርኒቲውን ኤክሰርሳይዝ የሚያደርግ እና ደግሞ ካፓሲቲ ቱ ኢንተር ኮንትራክት የሀገር ውስጡንም ለማስተዳደር ከውጭ ጋርም በሰላም በፒስፉል ወይ መኖር መቻል አለ። ያ እንዲሆን አንድ ሀገር እንዲሆን የተገነጠለበት የተለየበት ማዘር ስቴት እውቅና እናት ሀገር እውቅና ሊሰጠው ይገባል። ሶማሌላንድ ሶማሊያ እውቅና ብትሰጣት፣ ሌላው ታይዋን ቻይና የታይዋን ኬዝ መጀመሪያ ዓለም ቻይናን አናውቅም ብሎ ታይዋንን እንደ ሀገር መዝግቦ የተባበሩት መንግስታት ጠቅላላ ጉባኤ ላይ ተሳትፋለች። ዩናይትድ ኔሽን አባል አድርጓታል። የዩኤን ሜምበር ሆና ነበር። የምስራቅ ጀርመን ራሱ የመን ደቡባዊ የመንን ሶማሌላንድን በራሱ ሀገር ነበር መጀመሪያ። ይሄ አገር ሲሆን ተገንጥለዋል። ሀገራት ሲገነጠል በዓለም ህግ ተገንጣይ አገር ላንድ ሎክድ ይሆናል እንጂ ማዘር ስቴት ላንድ ሎክድ የሆነበት ዓለም የለም። እከሌ የሚባል ሀገር ብሎ ማቅረብ አይቻልም። በቃ የለም። ለምሳሌ ደቡብ ሱዳን ተገነጠለ ከሱዳን ላንድ ሎክድ ሆነ። ሌላም ሀገር ውሰድ። ይሄ ኢትዮጵያ ሰፊ 1000 ኪሎ ሜትር በላይ ያለው ጠረፍ ኮስታል ቴሪቶሪያል ከምጽዋ እስከ ራስ ዱሜራ ድረስ የሚደርስ ጎበዝ። አሁን እኮ የእውነት እንዲሁ ዝም ብለን ጭልም እናርግና በቃ ምንም ፋክት የለም እንኳን ብንል የለም። በቃ ኤርትራ በፌዴሬሽን እንድትዋሃድ የተደረገው ያለ አግባብ ነው። ለኢትዮጵያ ራሱ የየማንን መከራከሪያ ነው የምነግራችሁ። ለኢትዮጵያ ያደሉ ልዕለ ኃያላን ሀገራት በወሰኑት ውሳኔ ነው እንጂ በዓለም ሕግ መሰረት ከቅኝ ግዛት የወጣን እንዲሁ ነፃ ሀገር ነበር መሆን የነበረብን። የለም እኮ ጣሊያን ሲባረር ነፃ ሀገር እኮ የሆኑ የሉም። ማን ጣሊያን ሲባረር የጣሊያን ቅኝ ግዛቶችን እንግሊዝ ነው ማስተዳደር የጀመረው። የቱርክንም ዛሬ የፍልስጤም ጉዳይ አንዱ የቱርክ መውደቅ ኦፍኮርስ ይሄ የአንደኛው የዓለም ጦርነት ኦቶማን ኤምፓየር መውደቅ ጋር የተያያዘው ማለት ነው። ዋቴቨር ምን ይላል የማነ? እኛ በወርቅ ሳህን ቀርቦልን አይደለም ሉዓላዊነትን ያገኘ ነው። የመጀመሪያ ነገር ልዕለ ኃያላን ሀገራት ለኢትዮጵያ ኢንተረስት አድልተው ነው። ለምን አማራጩን አይነግረንም ነበር? ኤርትራን በተመለከተ የቀረበው አማራጭ አንደኛ
ቆላማው ፓርት ወደ ሱዳን ይሄድ፣ ደጋው ፓርትና አፋሩን ይዞ ለኢትዮጵያ ይሰጥ የሚል ነበር እኮ። ሁለት የለም እዛም ሳይደርስ እንዳለ ሙሉ ለሙሉ ትዋሃድ ከኢትዮጵያ ጋር። ሶስት ፌዴሬሽን የሚል ቀረበ። አራተኛ ግን በየትኛውም ውሳኔ ቢወሰን ግን ይላል ኤርትራ ነፃ ሀገር ብትሆን አንድ የለም፣ ደቡባዊ ፓርቱ ወደ ሱዳን ሄዶ ሌላው ደግሞ ወደ ኢትዮጵያ ቢመጣ የደናክል ስቴት የሚባል ደግሞ አፋር ስቴትን እንመሰርታለን የሚል ደግሞ ፕላንም የነበረዋል። የተለያየ ጉዳዮች ነበሩ በወቅቱ። ያ ሁሉ እንኳ ቢሆን አቴኒ ኮስት የትኛውም ሴናሪዮ እንኳ ቢመጣ ኢትዮጵያ የባህር በር ያስፈልጋታል የሚል የሁሉም ሱፐር ፓወርስ ስምምነት ነበር። ያኔ እነማን ናቸው ሱፐር ፓወርስ የሚባሉት? የሴሳ፣ እንግሊዝ፣ ፈረንሳይ፣ አሜሪካ እነዚህ የወሰኑት ጉዳይ ነው። ከዛስ ሪዞሉሽኑ ምን ይላል? ኢትዮጵያ ተፈጥሯዊ፣ ህጋዊ፣ ኢኮኖሚያዊ እንዲሁም በኢትኒክ ሌጅቲሜት ኢትኒክ የሚባለው የኤርትራው ትግሬ የባህር በር ባለቤቱ ነው። ባህር በር አክሰስ ኖሮት የኢትዮጵያው እንዳይዘጋበት፣ የኢትዮጵያው አፋር ተዘግቶበት የኤርትራው እንዳይከፈትለት፣ የጅቡቲው አፋር የጅቡቲው ሶማሌ ሲአክሰስ ኖሮት የኢትዮጵያ እንዳይዘጋባቸው፣ በተመሳሳይ በሶማሊያ በኩል ያለው ሶማሌው እዛ ያለው አግኝቶ የኢትዮጵያ ሶማሌ እንዳይዘጋበት፣ የኬንያ ኦሮሞ ሲአክሰስ ኖሮት ኢንዲያን ኦሽን ላይ የኢትዮጵያው እንዳይዘጋበት፣ ይህንን ጠቅሶ በኋላስ ፖርቶችን የፖርት የወደብ አስተዳደር የፌዴራል መንግስቱ ውሳኔ ነው ይላል። ከዛ ኤርትራውያን ለዘመን እስከዛሬ ሲከራከሩባት የነበረችዋ በቀይ ግዛት ተገዝተን ነው ሲሉ ነበር። አሁን የቀይ ግዛት ተገዛን የሚሏትን አቆሙ። ለምን? እንደማይጠቅማቸው አወቁ። መጨረሻ ላይ የአሰብ ራስ ገዛ አስተዳደር ተመስርቶ ነበር፣ ደርግ መስርቶታል። በቀይ ግዛት ይሄዳለሁ ካልክ የመጨረሻ ድንበርህን ይዘህ እንደምትሄድ ይታወቃል ማለት ነው። ከዛም በፊት አሰብ ራስ ገዝ የሚባል የለም ብለን እንዝገው። አሁንም ችግር የለው። ብዙ ሴናሪዎችን ማየት ስላለን የተባበሩት መንግስታት ድርጅት ውሳኔ ምን ይላል? የፖርቶች የወደቦች አስተዳደር፣ የገንዘብ አስተዳደር ከረንሲን በተመለከተ፣ የጦር ሰራዊት አስተዳደር የፌዴራል መንግስቱ ስልጣን ነው ወይ የኢምፔሪያል ሪጅሙ የኃይለ ስላሴ ቀጥሎ ወራሹ ማን ነው? ደርግ። ቀጥሎ ራሱ ኢህአዴግ ነው የሚሆነው። ቀጥሎስ ያለው ነው የሚሆነው። የፖርት ጉዳይ በተናጠል ነው የምትወስነው። ኦኬ መከራከሪያ ያመጣሉ። አይ ፌዴሬሽኑ ስለተጣሰ ነው። ከተጣሰ ምንድን ነው የምታደርገው? ተመልሰዋል፣ ሬኢንስቴት ታደርገዋል። ፌዴሬሽኑ ባርነት ወይ ነፃነት ብለህ ገንጥላ ወይ የኤርትራ ሉዓላዊነት አሁንም አማራጭ ነው። ሪኮግኒሽን ወይንም የሰጠውን እውቅና መሳብ አንድ አማራጭ እንጂ 50-60 አማራጮች አሉ። ቦት ሃርድ ፓወር እና ሶፍት ፓወርን የሚያካትት ኤርትራ ከዛች ካለቻት ሚጢጥዬ ኢኮኖሚ በየመንደሩ ለተደራጀ ታጣቂ የምትረዳ ከሆነ ኢትዮጵያም በተመሳሳይ በጀት መድባ እሷ የምታደርገውን ጣልቃ ገብነት አለማድረግ አትችልም። ከዛም ባለፈ እኮ ከዚህ በፊት ታስታውሱ ከነበረ በማህበራዊ ሚዲያ 5-6 ዓመት በፊት ፌስቡክ ላይ ጽፌዋለሁ፣ ዩቲዩብ ላይ እዚህም አንስቻለሁ። ሬድ ሲ ታክስ መጀመር ኮሌክት ማድረግ መቻል አለብን። የቀይ ባህር ታክስ። አሁን አንዳንዱ ሰው ግብር ሲባል በቃ የተለያየ ግብር ስመጣ ያ ግብር ስንት ሊሆን ይችላል? 1% ሊሆን ይችላል። አንደኛ ካንሰር ነው። ይሄ ሬድ ሲ ታክስ ቢጀመር እና የቀይ ባህር ጉዳይን ደግሞ በባለስልጣን ሊሆን ይችላል፣ በኮሚሽን ደረጃ በየትኛውም አደረጃጀት በዛም ጉዳይ ማውራት እንችላለን። ያ ቢቋቋም ነገ የአሰብ ወደብ ጀስት እመኑኝ ይመለሳል። ትናንት ክቡር ጠቅላይ ሚኒስትሩ ምን ብለዋል? ኢትዮጵያን የሚያስቆማት የለም፣ ይመለሳል። አንደኛ የማናሳካውን የማንጀምረውን የማንጨርሰውን አንጀምርም፣ የማናሳካውን ቃል አንገባም ብለዋል። ይመለሳል። የኢትዮጵያን ነባራዊ ጉዳይ ተቀብሎ እስከዛሬ በምን መንገድ በሰላም መንገድ የሚል ሀገር እንጂ
በግልጽ ለመናገር የተቃወመ እስካሁን የሰማሁት የለም። ቻይናዎች መጀመሪያ ነው ይሄ ለሶማሌላንድ የመስጠት አካሄድ ነው እየሄዳችሁ ያላችሁት፣ ትክክል አይደለም፣ ከታይዋን ጉዳይ ስላለባቸው። አሜሪካኖች በተመሳሳይ ኖ በመነጋገር በዲፕሎማሲያዊ መንገድ የሚፈልጉት አለ። ኢትዮጵያ ላይ የሚፈልጉት ኢንተረስት አለ፣ እኛም ከሌሎች የምንፈልገው ኢንተረስት አለ። ሰው አንዱ አማራጭ አንደኛ አማራጭ እንጂ የመጨረሻው አማራጭ አይደለም። እና የማነ ምን ይላል? እነዚህ ፖተምኪን ፓርቲ ወይ የውሸት ፓርቲ ማለት ፒፒ ስፖንሰርድ አፍሌትድ ፑንቴትስ ወይ ሚዲያዎች ማለት ነው። ሆርን ሪቪው ኤንድ አዘር አር ኢንዲድ ስትሬንጅ ብሪድ ሁ ካን ፍሎት ዊዝ ስትሬት ፌስ አውትላንዲሽ ኤንድ ሉድከሪየስ አሰርሽን ክሎክድ ኢን አካዳሚክ ጋርድ እና የማይሆን ነገር እያወሩ ነው፣ የማይሆን ነገር እያሉ ነው የሚል ዝርዝር ያስቀምጠዋል። የማይሆን ነገር አወሩ ካልክ መተው ነው። እኔ ለኤርትራ ወንድሞቼ ለማን ለሌሎችም ወገኖቻችን ማለት የምፈልገው የሀገርነት እውቅና እንደተያዘ በእኩልነት መንፈስ በዓለም አቀፍ አደራዳሪዎች ፊት መነጋገር ወሳኝ ነው። ኢትዮጵያ ከኤርትራ ጋር ያለኝን የሰጠዋትን የሀገርነት እውቅና አንስቻለሁኝ። የሀገርነት እውቅና የምሰጠው ወደፊት ነው ብላ ይህም ብቻ አንድ ስቴትመንት እቺ መግለጫ ብትሰጥ ከዛ በኋላ የሚመጣው ለኤርትራ ወገኖች አይጠቅምም። ከዛ በኋላ ከኢትዮጵያ ጋር ቁጭ ብሎ መወያየት መደራደር የሚቻልበት እድል የለም፣ አይኖርም። ሰው ዋጋ ተከፍሎበታል፣ 30 ዓመት ታግለናል፣ ወዘተረፈ በቅልጥማችን በጉልበታችን በደማችን ነው ያመጣ ነው ለሚባለው አዎ የኢትዮጵያ ሕዝብና መንግስትም እኮ ያለው ይሄን ነው። ዓለም አቀፍ ሕግና ስርዓት ሁለት ሀገራት በጉርብትና በወዳጅነት በዘላቂ መርህና ልማት በመተጋገዝ ከሚኖሩበት ውጭ ሁለት ባንዳ፣ ሁለት ሽፍታዎች፣ ሁለት ፈረሶች የተስማሙት ስምምነት ነው። ህጋዊ ቅቡልነት የለውም። የሆነው በፕሌት በወርቅ ሳህን አድርጎ አንድ ሽፍታ ለአንድ ሽፍታ ነው የሰጠው። ያን ሲሰጥ ዓለም እየታዘበ ኖ 1000 ኪሎ ሜትር በላይ ሲያክሰሳል። ይሄ እንደ ሀገር እንዲቀጥል እንደ ሀገር እንድትቀጥሉ ለመጪው ትውልድም እንዲታሰብ በትክክል ይሰራ ሲባል አይመለከታችሁም አይገባችሁም የሚሉ አንደኛ በእድሜ ደረጃ ማስቡ። በቃ ሁለቱም ዩኒቨርሲቲ ገብተው ሁለቱም አቋርጠው ነው የሄዱት። ሁለቱም ኃይለ ሥላሴ ለንጉሳዊ ስርዓቱ ለሰንደቅ ዓላማው እና ደግሞ የዚያ ስርዓት መሪ ነው ለሚሉት ህዝብ ጥላቻ አላቸው። ለሃይማኖቱ ጥላቻ አላቸው። የሮማን ፕሮቸስካ ልጆች ናቸው። ባንዲራውን የጨርቅ የዱቄት የጨው መቋጠሪያ የሚሆን ነው፣ ባንዲራ እንደዚህ ነው ምናምን ሲሉ የኖሩ ሰዎች ናቸው። በእድሜያቸውም አስቡ። ያኔ ዛሬ ላይ ሁለቱ መሪዎች ትክክል ነው ብለው ያምኑ ነበር ወይ? እንደ እድሜስ አገር ተበትኗል፣ ተቋም አፍርሰዋል። ያን አድርገው የቃቃ ጨዋታ አስመስለው ህዝብ ባልተረጋጋበት፣ ህገ መንግስቱ በደንብ ባልተነበበበት፣ በኢትዮጵያ በኩል ህጋዊ መንግስት ባልጸናበት፣ እሺ በኤርትራ በኩል ሽፍታ ይዞታል። ገና መንግስት ሊሆን እየሞከረ አገር ሊሆን ዳዴ እያለ ነው። በዓለም አቀፍ ህግ በሽግግር ላይ ያለ መንግስት የለም። በሽግግር ላይ ያለ መንግስት አገር የማስገንጠል አገር የመገንጠል ዓለም አቀፍ ቀጣዩን ትውልድ በተመለከተ የመዋል መብት የለውም። የሽግግር መንግስቱም ይሄን አልሰጠው። ራሱ ትራንዚሽን ቻርተሩ ጥሩ ነው። ተጣድፈው ምርጫ የሚባል ለይስሙላም ቢሆን ምክር ቤት ሳይቋቋም በሽግግሩ ተገነጠለ እና ዋጋ ከፍለን ነው። ዋጋ ከፍላችሁ ነው። ትክክል ነው። በቃ በጦርነት ነው የገነጠላችሁት። ለዛ ለጉልበታችሁ ደግሞ ያቆማችሁት ባንዳ እውቅና ሰጣችሁ። እሱን መልሰን እንከልሰዋለን። አለቀ። ምን አዲስ ነገር አለ? እና ለኤርትራውያን በቀይ ግዛት ተገዝተን ነው የሚሉትን ጥላችሁ ኦኩፔሽን ነው ወደሚለው ስለመጣችሁ በጣም ደስ የሚል ነው። ዝሮ ዝሮ ላክ ኦፍ ካፓሲቲ አቅም አልነበረውም። መለስ ዜናዊ አልተመረጠም። ህገ መንግስት የሚባል የለም። ሌላው ደግሞ በማጭበርበር ላይ የተመሰረተ ነው። የኢትዮጵያን ፍላጎት ፐርፐዝሊ
ኢንቴንሽናሊ ሆን ተብሎ የተተወበት ሁኔታ ነው ያለው። ዓለም አቀፍ ህጎችንም ፋንዳሜንታል ሎውስን ሪጀክት ያደረገ ነው። ከዛ ባለፈ ከአገር ውስጥ ራሱ ከዶሜስቲክ ሎ ጋር የሚጋጭ ነው። በህገ መንግስቱ በሽግግር ህገ መንግስቱ የነበሩትን ህጎች ጥሻለሁ ብለ እዚያው የሽግግሩ አይቻልም ብያቸዋለሁ። ግን ሽግግሩ አገር ለመገንጠል ደግሞ ማንዴት አልሰጠውም። የኢትዮጵያን መዋቅር አስተዳደራዊ መዋቅርም ይሁን ጂኦግራፊ በተመለከተ የመበየን ስልጣን አልነበረውም። ከዛ ባለፈ ደግሞ አሁን ነባራዊ ሁኔታው ተቀይሯል። ያኔ የነበረው ህዝብ፣ ያኔ የነበረው ኢኮኖሚ፣ ያኔ ሁለቱ ሌቦች የነበራቸው ስምረት ያ ሁሉ ተቀይሯል። ምናልባት አንድ የማን የሚለው አለ ይሄ እውቅና መንሳት ለውጥ ቢያስመጣ ኑሮ ኢህአዴግ ይህን ያደርገው ነበር ቀድሞ ያለው አለ። ራሱ ሰጥቶህ በሳህን ሰጥቶ ኤርትራ የሚባል ሀገር በወርቅ ሳህን አስረክቦ ምን ብሎ ነው ያን የሚያደርገው? ነገረን እኮ ስብሐት ኢሳያስ ኤርትራ አትገነጠልም የሚልኛን ገጥመው ነበር ብሎ የኤርትራ ፈሙስ ቁልቁል አይደፋም ያለ ባንዳ ምን ብሎ ነው እውቅና ሊነሳ የሚችለው? እና ለውጡ የተከፈለው ዋጋ ይሄ ነው። ለነ የማነ ገብረ መስቀል አትፍሩ። ብዙ 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 ገና እጃችን ላይ ብዙ አማራጮች በእጃችን አሉ። ሃርድ ፓወርም ሶፍት ፓወርም እናንተ በየመንደሩ ላለ 20 እና 30 እያደራጀ ቅንቡላ ምናምን የክላሽ ጥይት ጃኬት ምናምን ገንዘብ ትራንስፈር እያደረግ 20-30 ታጣቂ በየጽህፈት ቤት አስመራ ምናምን ስትከፍ እኛ ያንን የምናደርግበት አቅም ከናንተ ሚሊዮን ታይምስ አቅም አለን። እሱን እንመነዝረዋለን። ከዛ በፊት ግን ቀርበን እንነጋገር የሚለው ጉዳት ያለው አይመስለኝም። እሱን ለማለት ነው። ከዛ ባለፈ እንግዲህ ለኦሮሞ ወንድሞቼ ለኦሮሞ እህቶቼ መልካም የኢሬቻ በዓል ማለት ፈልጋለሁኝ። ነገ በሆረ ፊንፊኔ አዲስ አበባ ኢሬቻ ይከበራል። ከነገ በስቲያ እሁድ ደግሞ በሆረ አርሰዲ ቢሾፍቱ ይከበራል። በዚሁ አጋጣሚ ክቡር የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የኢሬቻን በተመለከተ መልእክት አስተላልፈዋል። መልእክቱን ላንብብላችሁ። እንኳን ለኢሬቻ መልካ በሰላም አደረሳችሁ ይላል። ኢሬቻ የኦሮሞ የምስጋና ስርዓት ነው። ኦሮሞ የሰው ዘር አፍርቶ የሚባዛው የተዘራው ሞቶ በመነሳት ፍሬ የሚያፈራው በፈጣሪ ድጋፍና እርዳታ ነው ብሎ ያምናል። ለዚህ ነው ኢሬቻ ሲደርስ ኦሮሞ ልቡ ንጹህ የሆነውን ታላቅ ፈጣሪ ላደረገለት ሁሉ በማመስገን ለሚመጣው ጊዜ ደግሞ ምሕረትን በመለመን ውዳሴ ያቀርባል። በጥንት የኦሮሞ ፍልስፍና ውስጥ ኦሮሞ ለውሃ ትልቅ ስፍራ አለው። ውሃ የንጽህና ምንጭ፣ የፍጥረትና የህይወት መሰረት ነው ብሎ ያምናል። ለዚህም ነው ሲጸልይ ፈጣሪ አምላክ፣ የፍጥረታት አምላክ፣ የቡርቃ ወላቡ የላቡ ምንጭ አምላክ ብሎ የሚጸልየው። የዘንድሮ ኢሬቻ ኢትዮጵያ ዜጎቿን የኤነርጂ ፍላጎት ለማሟላት የአባይን ወንዝ በመገደብ ታላቁን የህዳሴ ግድብ ባስመረቀችበት ማግስት የሚከበር መሆኑ ደስታችንን ድርብ ያደርገዋል። እንኳን ደስ አላችሁ፣ እንኳን ደስ አለን። ኦሮሞ መልካ የሌለው ህዝብ ራስ እንደሌለው ህዝብ ነው እንደሚል የባህር በር የሌላት ሀገር ኑሮ የሌላት ሀገር ናት ብለን ለህዝባችን ብልጽግና ስንል በሰላማዊና ህጋዊ መንገድ የባህር በር ለማግኘት እየሰራ እንገኛለን። በዚህ ረገድ እያደረግን ያለነው እንቅስቃሴ በዓለም አቀፍ ማህበረሰብ ዘንድ ተቀባይነት በማግኘት ላይ ነው። ደግሞአለሁ። ኦሮሞ መልካ የሌለው ህዝብ ራስ እንደሌለው ህዝብ ነው እንደሚል የባህር በር የሌላት ሀገር ኑሮ የሌላት ሀገር ናት ብለን ለህዝባችን ብልጽግና ስንል በሰላማዊና ህጋዊ መንገድ የባህር በር ለማግኘት እየሰራ እንገኛለን። በዚህ ረገድ እያደረግን ያለነው እንቅስቃሴ በዓለም አቀፍ ማህበረሰብ ዘንድ ተቀባይነት በማግኘት ላይ ነው። ባለፉት ዓመታት አዲስ እሳቤ በሆነው የመደመር ፍልስፍና በመመራት አገር ያላትን ሀብት ልምድና እውቀት ከህዝባችን ጋር በመሆን ቁርጠኛና በሳል አመራር በመስጠት ፈጣሪ ማግዞን በበርካታ ችግሮች ውስጥ ሆነን አስደናቂ ለውጦችን አስመዝግበናል። በ2018 ዓ.ም የኢሬቻ ሴቶች የሆኑትን ሰላም፣ ምሕረትና አንድነትን አጥብቀን በመያዝ የሀገራችንን ማንሰራራት ለማረጋገጥ በፈተናዎች ሳንበገር ታግተን እንድንሰራ አደራ ለማለት እወዳለሁ። በድጋሚ የመከናወን ኢሬቻ ይሁንልን እላለሁ። መልካው ሰላም ይሁን፣ ገዳው የጥጋብና የስኬት ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ በልጽጋ ለዘላለም ትኑር። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። መስከረም 23 2018 ይላል። ክብርት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤም እንዲሁ እንኳን አደረሳችሁ መልእክት አስተላልፈዋል። አሁንም እንላለን የባህር በር የሌለው ሀገር አገር አይደለም፣ አያምርበትም፣ ሀገር አይደለም። በር የማይኖረው ለመቃብር ቤት ብቻ ነው።
ሰው ሲሞት በር አያስፈልገውም፣ ዝግ ነው። የባህር በር የአንድ ቤት በር ነው። ህይወት ካለ በር አለ። ሲሞት ብቻ ነው በር የማያስፈልገው። ኢትዮጵያ ዋጋ ተከፍሎ የትኛውንም አድርገን ይህን እናሳካዋለን። በነገራችን ላይ እንግዲህ ኢትዮጵያ በዘመኑ በ1968 በኢትዮጵያ ዘመን አቆጣጠር በ1960 ነው ከሶቪየት ህብረቶችና በዩጎዝላቪያ የቴክኒክ እርዳታ በሶቪየት ህብረት የቴክኒክ እርዳታ የገንዘብ ድጋፍ የሙያ ድጋፍ የአሰብ ነዳጅ ማጣሪያ ባለቤት ስትሆን ሊቢያ ነዳጅ ታመርት ነበረ፣ ነዳጅ ማጣሪያ አልነበራት። ተመሳሳይ ናይጄሪያ የጎዴ የነዳጅ ማጣሪያ ትናንት ይፋ ተደርጓል። 111 ቢሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ ጋዝ ፕሮጀክት ትናንት ተመርቋል። በአመት 1.33 ቢሊዮን ሊትር የማምረት አቅም ያለው ሁለተኛ ዙር የተፈጥሮ ጋዝ ምርት ትናንት ተጀምሯል። የአፈር ማዳበሪያ ፋብሪካው ዩሪያ ያመርታል፣ ከረጢት ያመርታል፣ የአፈር ማዳበሪያ ያመርታል፣ ያሽጋል። የፔትሮ ኬሚካል ኢንዱስትሪ ይሆናል ጎዴ። ከዚህ በኋላ ጎዴ ኢትዮጵያ ውስጥ የኢንዱስትሪ በተለይም የፔትሮ ኬሚካል ኢንዱስትሪ ዞን ነው። ፓኬጂንግን የሚጨምር ማለት ነው። የጎዴ ነዳጅ ማጣሪያ በዋነኝነት ከኢላላ የነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በአመት 3.5 ሚሊዮን ቶን የማምረት አንድ ቶን በነገራችን ላይ ከ1300 እስከ 1400 ሊትር ነው። ግድ የለም አንድ ቶን ከ1300 እስከ 1400 ነው። ክሩድ ኦይል በሚሆንበት ጊዜ ከ1300 እስከ 1400 እኛ 1300 ብቻ ብንወስድ በአመት 4 ቢሊዮን 550 ሚሊዮን ሊትር ፈሳሽ ጋዝ ያመርታል ማለት ነው። የኦጋዴን የነዳጅ ማጣሪያ ኢትዮጵያ በአመት እስከ 3.5 ቢሊዮን ዶላር ለነዳጅ ታወጣለች። ይህን ግድ የለም በ1 ቢሊዮን ብንቀንስ ይህንን በ1 ቢሊዮን ብንቀንስ አንድ በሉ የኩምሩክ ወርቅ 1 ቢሊዮን በአመት በዝቅተኛው ነው። 2 በሉ ከኢትዮጵያ ታላቁ ህዳሴ ግድብ 1 ቢሊዮን በአመት ብናገኝ በዝቅተኛው ነው። አሁን 3 ኢትዮጵያ ለአፈር ማዳበሪያ በአመት በዝቅተኛ እስከ 2.5 ቢሊዮን ዶላር ታወጣለች። ግድ የለም ለባለ ሀብቱ ስለምንከፍል ወደ 60% ስለምንከፍል ለዳንጎቴ ማለት ነው በዶላር ነው የምንከፍለውና እሱንም ግኝት ማምጣት አለብን። ወደ ውጭ ገበያ ተልኮ ለምሳሌ ይወሰዳል ብለን እንውሰድ። ግድ የለም 1 ቢሊዮን ዶላር ብቻ ሴቭ ብናደርግ በዚህ በባለፈው ወር ከዛ የኢትዮጵያ አየር መንገድ ላይ እሱንም እንግዲህ በአመት የሚያስገባውን የምታውቁት ነው። እስከ 7.2 ቢሊዮን ዶላር እያስገባ ነው። ሰፋፊ ስራዎች እየተሰሩ ነው። ከችግሮቻችን አንጻር የምንሰራቸው ስራዎች መውጫ ከድቅድቅ ጨለማው እየወጣን ወደ ብርሃኑ እየሄድን ነው። ልክ ከድቅድቅ ጨለማ ስንወጣ የአዲሱ ብርሃን አመት እንደምናከብር በተለያየ መልኩ የሚገለጸው የዘመን መለወጫ፣ ሬቻ፣ ማሽቃሮ፣ ያሆዴ ብላ ብላ ኢትዮጵያ ከድቅድቁ ጨለማ ከመከራው ካረንቋው እየወጣች ነው። በዚህ ሂደት አንዳንዶቹ ነውጥና ለውጥ ተምታቶባቸው ድንጋይ የሚወረወርበት፣ ጎማ የሚጨስበት፣ የሰው ደም የሚፈስበት፣ ግርግር የገነነበት፣ ሱቆች የሚዘረፉበት፣ አናርኪን ባዩ ቁጥር ለሃጫቸውን የሚያዝረበርቧል። ይህ ትክክል አይደለም። ኬንያ ድንጋይ ሲወረወር የኬንያ በረከት ይደርብን ብለህ፣ ኔፓል ሲወረወር የኔፓል በረከት ይደርብን፣ የኔፓል አመፅ ጠሪዎች ደውለው ስልክ አናገሩኝ ብለህ፣ ወደ ማዳጋስካር ሲሄድ የማዳጋስካር በረከት በእኛ ላይ ይደር፣ ወደ ሞሮኮ ሲመጣ እያጠና ነው በቅርቡ ይሆናል የሞሮኮ በረከት ይደርብኝ ብለህ፣ ኢንዶኔዥያ፣ ኔፓል፣ ፊሊፒንስ ነገ ደግሞ የሆነ ሀገር ድንጋይ ሲወረወር የሆነ የሰራተኛ አመፅ ሲነሳ ኢትዮጵያ ውስጥ ይመጣሉ። በጎግል ጫካ ውስጥ ገብቶ ከርሰርህን እያዘዟል ከርሰህን የምትሞላ ማውስህን እየተጠቀምክ አቧሪ አፍህን ማውዝህን የምትከፍት የትም ሊደረስ አይቻልም። ኢትዮጵያ የምትለወጠው በተሻለ የፖሊሲ አማራጭ ነው። የመጣውን ሁሉ የከተማ አንዱ ኢህአዴግ አብዮታዊ ዲሞክራሲ ሲተች የነበረው የገጠር ፖሊሲ ነው የምከተለው ይልሃል። ግን ለገጠሩም የአፈር ማዳበሪያ እንኳን የለውም።
ከተማን ረሳ ዘንድ ነው ብልጽግና የብልጽግና መንግስት ለከተሞችም ለገጠርም እኩል ሰራለሁኝ። ይህን የከተሞችን ኮሪደር ወይ ስማርት የመሆን ዓለም ባንክ ያደነቀውን IMF ያደነቀውን በ2040 ከ15 ዓመት በኋላ ኢትዮጵያ ውስጥ 41 ሚሊዮን ዜጎች ገደማ በከተሞች ይኖራሉ። ለነዛ የሚደረገው ዝግጅት እጅግ መልካም ነው። ኢትዮጵያ ከ70 በላይ ከተሞች የኮሪደር ልማት አርባን ኢንፍራስትራክቸር እያቀረበች ነው። ዓለም ባንክ ይሄንን በ1 ቢሊዮን ዶላር ደግፌዋለሁ ብሏል። ከዛ የሆነ ሪፖርት ላይ የኮሪደር ልማቱ በዚህ የንግድ እንቅስቃሴው ላይ ችግር ፈጥሯል። ችግር አልፈጠረም ያላለ ሲጀመርስ ለነገው ትውልድ የሚከፈል የዛሬ መስዋዕትነት ነው፣ ለልጆቻቸው ነው። ክቡር ጠቅላይ ሚኒስትሩ ስንት ጊዜ ደጋግሞ ይቅርታ ጠይቀዋል። ነጋዴዎች እንዲህ ስለሆናችሁ፣ ህንጻችሁን መልሳችሁ ስለሰራችሁ። ነገር ግን መልሶ ማየት ነው። ለምሳሌ ከሽሮ ሜዳ እስከ 4 ኪሎ በነበረው ምን ያህል ሱቆች ነበሩ? የኮንቴነር የሚሆኑ የጥቃቅና አነስተኛ በምንለው የግለሰቦችስ አሁን ምን ያህል ሱቅ ተሰራ? እነዚያ ሱቆችስ ለመጀመሪያው ሰዎች ተሰጥተዋል ወይ ወይስ አዳዲስ ነው የመጣ? ይህንን ማጥናት፣ ይህንን መመለስ። ሁለተኛ ሰው አእምሮ ውስጥ የረሳው የኢትዮጵያ የኮሪደር ልማት ከሌላው ዓለም ከሌላው ሀገር ልዩ የሚሆነው በአብዛኛው አዲስ አበባ ላይ ስትመጡ የቀበሌ ቤት ነው። የቀበሌ ቤት የነበረው ሰው ወደ ግል ቤት ነው የሄደው። 40-60 ነው ያገኘው። እሱን ያልቻለ መክፈል ያልቻለ ተከራይቷል። የለም ፒያሳ የነበረ ሰው አራብሳ ሲሄድ 100% ተመችቶታል ወይ ብዬ እናገራለሁ ወይ? ኖ ኖስታልጂያ አለ። የተመሰረተ ሶሾ ኢኮኖሚክ ጉዳዮች አሉ። እነዛን ለመቅረፍስ ምን እየተደረገ ነው? እሱም መጠየቅ ነው ቀርቦ። ከዛ ውጭ ግን ሮይተርስ፣ ቢቢሲ፣ ሲኤንኤን፣ አልጀዚራ ወዘተረፈ ሲዘግብ የኢትዮጵያን መልካም ነገር እንዲያውም ጭራሽ አንዳንዶቹ ድንጋይ ነው እንዲህ የተቀመጠ ብሎ ከድንጋይ እንደማይሻል ያሳየክ ሰው 30 ደቂቃ እኮ ትንሽ ቢዘገይ ቢቀርበት ለዛ ደግሞ ይቅርታ የማይጠይቅ አድማጭ ተከታዮቹን ወይ አሰስቻችኋለሁ የማይል ይሄ ትክክል አይደለም። በጎግል ጫካ ውሎ በጎግል ጫካ ሸፍቶ በጎግል ጫካ ለመማረክ መሞከር ትክክል አይደለም። ያ ማለት ስህተት ቢያሳይ የበለጠ ኢነርጂ ይሆናል። ክቡር ጠቅላይ ሚኒስትሩ እንዳሉትም ሲነካኩኝ ይብሱበታል እንዳሉት ኢነርጂ ሊጨምር ይችላል። ዋቴቨር ኢትዮጵያ ችግሮች አሉ፣ ፈተናዎች አሉ። ዳነን አንዱ ችግራችን ተዘግቶብን እኮ ነው። ለወደብ በአመት እስከ 2 ቢሊዮን ዶላር እንከፍላለን ዛሬ ባለው ኢኮኖሚያችን። ጎበዝ ነዳጅ ኤክስፖርት እናድርግ ካል፣ ማዳበሪያ ኤክስፖርት እናድርግ ካል ተጨማሪ እየጨመር ነው ማለት ነው ለወደብ ለምንከፍለው። ወደቦችም ደግሞ ይህንን የኢትዮጵያን ኢኮኖሚ በፍጥነት እያደገ ያለውን የኢትዮጵያን ኢኮኖሚ የማስተናገድ አቅም የላቸውም። በጣም ብዙ ቡና ኤክስፖርት አደርጋለሁ ወደ ዓለም ገበያ ገባለሁ ስትል በቃኛ ወደባችን ካፓሲቲ ይሄ ስለሆነ ማዳበሪያ ማምጣቱን አቁሙ ይልሃል። ከዛ ማዳበሪያ መጣለሁ ስትል ደግሞ ይህ ከዚህ እንውጣ። ኢትዮጵያ የምታለማው በኢኮኖሚዋ መሰረት ደግሞ በራሷ ፕላን የምታሰፈው በራሷ አቅም ዓለም አቀፍ የወደብ አልሚ ድርጅቶችንም በመቅጠር በጆይንት ቬንቸርም ራሱ ከሌሎች ሀገራት ጋር በመሆን የምናለማው የቀጠናው የኢኮኖሚክ ሀብንሁን ነው። ሳይሆን ደግሞ ባንዳ ሆኖ ደግሞ በባንዳነቱ ሊያየጥ ከህዋት ጋርም ከኤርትራ ጋርም ከየትኛውም ሀገር ጋር ሁኜ መታገል ለኔ ቅድስና ነው ይልሃል። ባንዳነት ነው። በነውራቸው አታይጡ። ኢትዮጵያ እንደሆነ ታሸንፋለች። እንኳን ዛሬ ከጨለማው እየወጣች ወደ ሰፊ ብርሃን እየወጣች ትናንትም ባንዳዎች አንገት ደፉ እንጂ አንገታቸውን ቀና አድርገው አልሄዱም። ነው ባንዳ ስርዓቱ ነው ቤተ መንግስት ገብቶ ነበር። የኢትዮጵያን ብሔራዊ ጥቅም አሳልፎ የሰጠ የባህር በር የግመል ማጠጫ ነው ያለ ከግመል የማይሻል ሰው ገብቶ ነበር። ያ ግን አለቀ። ያንንም ተወጥሰዋለች ኢትዮጵያ። ሰው ባካችሁ ወዳጆቼ ቢያንስ የባንዳነት ተግባራችሁን በድምጽ በቪዲዮ አታስደግፉት። ይህንን ነው መምከር የምፈልገው። መልካም የኢሬቻ በዓል።
ኢትዮጵያ ታሸንፋለች። ለኤርትራ ወገኖቼ ማለት የምፈልገው በእኩልነት መንፈስ መደራደሩ ነው የሚሻለው። የሀገርነት እውቅና መንጠቅ መሳብ አንዷ ትንሿ ነች። ብዙ ሃርድ ፓወር ብዙ ሶፍት ፓወር በእጃችን አለ። ኢትዮጵያ በክብር ለዘላለም ትኖር። ቴንኪዩ